Eki, mutfağı Fatih. Gangeti bitir, eyvallah şimdi, Kazara yedir, Muhammed. Gangeti bitir, eyvallah şimdi, Kazara yedir, Muhammed. Gangeti bitir, eyvallah şimdi, Kazara yedir, Muhammed. Onun hepsi. Eyvallah şimdi, Kazara yedir, Muhammed. Gangeti bitir, eyvallah şimdi, Kazara yedir, Muhammed. Gangeti bitir, eyvallah şimdi, Kazara yedir, Muhammed.
ወጀኛ ማጣፍ ሰራ ትፈልጋለች። እኔ አንቺን ውለታ ወይ ጉዴ ኡመር ዘንድ ያትጇ ትልሳለች። በርተሽ እንደሻማ አለ እጇን ባፏ ካታብዴ የሚበላ ምን አውቀሽ ትበያለሽ? ቅንድቧ ደግሞ ግጥም ያለ ካልተላጠ እማ እምዬ እማ እናቴ ትንፋሽሽ ፈውሴ ነው ሐሴት ለሕይወቴ ኑሪነ ዘላለም አልጣሽ ከፊቴ ክፉሽን አልስማ እንዳላይ ባይኖቼ ሞታይ ገባች አንቺ ኑሪ ሞቼ በወርቅ አልማዝ ዕንቁ አስጊጬ ባኖርሽ እድሜም በሙሉ ስኖር ቤት ታዘዝሽ ይሄም ያንሰብሻል እናቴ። ሰላም ሰላም፣ እግዚአብሔር ይመስገን። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላሙ ፍቅሩ በዘዘት ይበልል። አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበሮቹ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ፣ ሰፖርት ስለምታደርጉኝ በጣም እጅግ አድርጌ አመሰግን። አሁንም በርታታችሁ ወደ ጋፋችሁ አይለኝ እያልኩኝ እንግዲህ እናታችን ዛሬ ሀኒቾ እናት ዛሬ በሚወዱት ቤተክርስቲያን በቅዱስ አማኑኤል ስርዓተ ቀብራቸው ዛሬ ተፈጽሟል ማለት ነው። እንደምታዩት መጀመሪያ ላይ ያስቀመጥኩላችሁ ደግሞ እንግዲህ በባህላችን በጉራጌ ባህል ማለት ነው እንግዲህ እሳቸው ታውቃላችሁ፣ ብዙዎቻችሁ በዩቲዩብ ላይም ብዙ ሰው የእሳቸውን ቪዲዮ እየለቀቀ ታያላችሁ። ከዚህ በፊት ከማረፋችሁ በፊት ቲክቶክም ላይ ታውቋላችሁ፣ ፌስቡክም ላይ ይለቀቃል። የእሳቸው የማይለቀቅበት ድረገጽ የለም። ምንድነው እሱም ያው የሀገር ማስተዋወቅ ባህል ስራ ላይ ስለሚሰሩ ከልጃቸው ጋር ጨምረው በዚህ ሁኔታ ላይ ይታወቃሉ ማለት ነው። እና እንግዲህ እሳቸው የሚያስታውቁት የጉራጌ ባህል ስለሆነ ከሀገራቸውም አልፈው ዓለም መድረክ ላይ የሚያስታውቁ እንግዲህ አይታችኋል። ከዚህ በፊት እንደውም የኢቢኤስ አቅራቢ ዮናስ ስሙ ጋዜጠኛው ማለት ነው እሱ ባለበት ብዙ አርቲስቶች በተሰባሰቡበት አምና መስቀል ላይ ማክበራው ነበር። እንግዲህ ዘንድሮ ደግሞ የመስቀል እንግዲህ ሊመጣ 15 ቀን ብቻ ነው የቀረው ማለት ይቻላል። 15 ቀን ቢያንስ 3 ሳምንት በሉት እና ጳጉሜ ያለ ማለት ነው እና 3 ሳምንት በሉት እና ለሱ ዝግጅት እያደረጉ እያለ ነው እንግዲህ ቅቤ እያነጥሩ እንግዲህ በባህላችን መስቀል ትልቅ ቦታ የሚይዝ ክብረ በዓል ነው እና በዛ እሳቸው ደግሞ ዓለም ላይ እያስተዋወቀ ስለሆነ ብዙ ኤግዚቢሽኖች ባሉበት ብዙ ነገር ባለበት በሀገረ አሜሪካ አምና ቪዲዮውን ተለቆ አይታችኋል። እንግዲህ ዓለምን የኢትዮጵያ ብቻ አይደለም የሚሰበሰበው ዓለም ነው የሚሰበሰበው ማለት ነው እንደምታዩት እና እዛ ውጣ ውረድ ለማለት ሲደክሙ ሲወጡ ሲወርዱ እንግዲህ ቅቤ በማንጠር ላይ እያሉ ነው ጋዙን ሳይከድኑት ደክሟቸው ጋዙ ሳይከድኑት ትተውት እንግዲህ በጋዝ ምክንያት ህይወታቸው እንዳለፈ የተገለጸው ማለት ነው። እንግዲህ መቼስ ምን ይደረጋል፣ እግዚአብሔር አምላክ የፈቀደውን ነው የሚሆነው። ነፍሳቸውን ከቅዱሳን አባቶቻችን ጎን ያሳርፈልን እያለን
ከሁሉም ነገር ደግሞ ሀኒቾ ቢያንስ ማለት ነው 1 አመት የሞላው ህፃን ቢኖረው አሪፍ ነበረ። ግን አላረለ እናቴ ያለች ብላ ተስፋ አድርጋ ከሳቸው ጋር ሆና አጠገባቸው ሆና እንግዲህ የመጀመሪያ ልጆ ማለት ነው አሁን የተወለደው ልጁ ገና 1 ወር ራሱ ክርስትና ራሱ አላስነሳችም። ከሱ በፊት የቀደመው ራሱ 1 አመት አልሞላውም። በ1 አመት ውስጥ ነው ሳይሞላ ነው 2 ልጆችን የወለደችው ማለት ነው። እንግዲህ አራስም ነች። 1 አመት ራሱ ያልሞላው ህፃን ነው ይዛ ያለችው ማለት ነውና እሷ ደግሞ ጥሩ ስሜት ላይ እንዳልሆነች እየተገለጸ ይገኛል። እንግዲህ ታውቃላችሁ አራስን ሆናችሁ ደግሞ በወሊድ ሰዓት ላይ ኢቢኤስ ላይ እንደገለጿቸው ብዙ ችግሮች እንደነበረባት ተናግራለች። እና አሁን ደግሞ ያው እንግዲህ ወንድሟ አሜሪካ አለ፣ ቤተሰቦች ሌላ ጓደኞች ቤተሰቦች አሉ፣ ወዳጅ ዘመዶች አሉ። ግን ያው የሷ ደግሞ ምንድነው ሀኒቾ ደግሞ በጣም እንትን እንድትል ያደረጋት ደግሞ ያው የእናት ሀዘን መቼም ቢሆን አይወጣም። ግን አንዳንድ ጊዜ በልጅም ልጅ የሚወደድ አለ አይደል? የሀኒቾ ደግሞ የመጨረሻ ልጃቸው በጣም የሚወዷት ስለነበሩ በቪዲዮም ተናግረዋል። በጣም ተሰምቷቸው አልቅሰዋል። እኔ ምንም ብትሉኝ እኔ ለእግዚአብሔር ብዬ ይቅር ብያቸዋለሁ ብለው ከመሞታቸው 1 ቀን ሲቀረው ማለት ነው ተናግረዋል። የሚገርማቸው ነገር ማለት ነው ምክንያቱም ልጃቸው ላይ ያን ሁሉ ሲያደርጉ ሲወነጅሏት የነበረው ማለት እኔ ልጅ ያስገድዳኝ አይደለም፣ ልጆች ያስገድደውኝ አይደለም፣ እኔ ምንም ይጎልብኝ ነገር የለም፣ እኔ ስሰራ ለመስራት ስለምወድ ነው፣ የስራ ፍላጎት ስላለኝ ነው። ቁጭ ብዬ እነሱን የእነሱን እጅ ከምጠብቅ እጄ እግሬን አጣምሬ ቁጭ ብዬ በሽተኛ ከመሆን ለስራ ብዬ ነው፣ አስገድደውኝ አይደለም፣ እኔ ሰራተኛቸውም አይደለሁም፣ እኔ በራሴ ፍላጎት ነው የምሰራው ብለው ምላሽ ሰጥተዋል። እንግዲህ ያው እሷ ልጃቸው ላይ ደግሞ ብዙ ውርጅብኝ ወጥተውባታል፣ ብዙ ሰው ተናግረዋታል። አሁንም ደግሞ አላረፉ ማለት ነው እና ይህንን ደግሞ አመት ራሱ ያልሞላት አመት ያልሞላው ህፃን ይዛ 2 ህፃን ልጅ ይዛ እንግዲህ እናቷንም አርፈዋል። እንግዲህ ትልቅ ሀዘን ላይ እንዳለች እየተሰማ ነው ማለት ነው እና እግዚአብሔር አምላክ ያጽናቸው። ሌላ ነገር ምን ይባላል? ሞት የማንን ሰው አይቀርም። አንዳንድ ጊዜ ግን በእንደዚህ አይነት ድንጋጤ ስትሆኑ ግን አምጣው ነው እግዚአብሔር አምላክ እንደዚህ አይነት ነገር ይጠብቀን እላችኋለሁ ውድ ተከታታዮቼ። በተቃጠለው ደግሞ እንግዲህ ይህንን ነገር ደግሞ ረገብ ብታደርጉት ባይነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እና በቀደም በኮሜንት ሴክሽን ይሄ ምንድነው ሰርግ ነው ወይ ምናምን ብላችሁ ስጠይቁኝ ነበረ። በጉራጌ ባህል ማለት ነው አንድ ትልቅ ሰው ሀገርን የሚያስታውቅ ትልቅ ሰው እናትም የሆነ አባትም ሲሞት የራሱ የሆነ ሙሾ ይወጣል ማለት ነው እና በዛ ዘዴ ነው ሰው ከቀብርም በፊት ይሄ ነገር የሚፈጸመው ማለት ነው። እና የሙሾ አይነት ነው። በራሳቸው ቋንቋ ነው ማለት ነው። በባህላቸው በራሳቸው ቋንቋ ነው እንጂ ሌላ ነገር ሰርግ ወይ የሆነ ነገር አይደለ ማለት ነው። እና ይሄን ከበሮ ሲመታ ሰዎቹ እንደዚህ የሆነ አክት ሲያደርጉ ስታዩ ደግሞ ብዙዎቻችሁ ግራ ግብት ብላችሁ በኮመንት ሴክሽን ስጠይቁኝ ነበረ። እና ሙሾ ነው እንጂ ሰርግ ምናምን አይደለም። የራሱ ባህል አለው። እርግጠኛ ነኝ በሁሉም ክልል በ80 በላይ ህብረተሰብ ብሔረሰቦች አሉ። የራሱ የሆነ ባህል አለው። የሰርግ ይሁን እንትን ይሁን የሀዘን ይሁን የራሱ ባህል አለው ማለት ነውና ይሄም ራሱ አንድ የባህል የሀዘን መግለጫ እንትን ነው ማለት ነው። ሙሾ አይነት ነው ማለት ነውና እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ባላችሁበት ሰላማችሁ ያብዛልኝ። አመሰግናለሁ።